ሰላም እንዴት ናችሁ? የማይክል ጃክሰንን ሲሪስ ሁለተኛ ክፍል ዛሬ ይዤላችሁ መጥቻለሁ። እስካሁንም ፊልሙ የቆየበት ምክንያት ዩቲዩብ ኮፒራይት ብሎ ስላጠፋብኝ ነው። ለዚህም በጣም ትልቅ ይቅርታ ጠይቃለሁ። የመጀመሪያውን ክፍል ያቆምኩት ማይክል አባቱ እያበሳጨው በጣም ተቸግሮ አፍንጫውን ለማቅጠን ሄዶ ሰርጀሪ ይሰራል። ከዛ በኋላ ምን ተፈጠረ? ማይክል ሰርጀሪውም ከተሰራ በኋላ ከአባቱ ለመደበቅ ሞክሮ ነበር። ነገር ግን አልቀረለትም። አባቱ ምንድነው ፊትህ ላይ ያለው ብሎ ይጠይቀዋል። ማይክልም ምን ብሎ መናገር እንዳለበት በጣም ነበር ግራ የተጋባው። ከመጨረሻም ሳይነሴ በጣም እያስቸገረኝ ስለነበር አፍንጫዬን ሰርጀሪ ተሰራ ብሎ ይነግረዋል። አባትየው ማይክል የተናገረውን ነገር አላምነውም። ገና ለገና አፍንጫ ሰፊ ነው ስላልኩት ነው ሄዶ አፍንጫውን ሰርጀሪ የተሰራው ብሎ አባት ማሰብ ይጀምራል። ቀናቶቹ ባለፉ ቁጥር ማይክል እንደ ጓደኛ አድርጎ የዱር እንስሳቶችን ቤት ውስጥ መሰብሰቡ እንደቀጠለ ነው። ቤት ውስጥ ቺምፓንዚ ካመጣ በኋላ ቀጥሎ ደግሞ ያመጣው ቀጭኔ ነበር። እሱም አልበቃ ብሎት ማይክል ይሄድና እባብ ገዝቶ ደግሞ ይመጣል። አንዳንድ ቀን ገንዘብ ግን ሰውን ጅል ያደርጋል ማለት ነው። እስኪ ኮሜንት ላይ ሀሳባችሁን አስቀምጦልኝ። አንድ ቀን ከይዙ ጋር ቁጭ ብሎ አድናቂዎቹ የላኩለትን ከ1000 በላይ ደብዳቤዎች እያነበበ ነበር። እሷም እነዚህ ሰዎች እኮ አድናቂዎች ብቻ አይደሉም፣ የህይወት አንዱ አካል ናቸው ትለዋለች። ሁሉም ነገር ጥሩ እየሄደ ነበር። ነገር ግን የማይክል ወንድሞቹ ቡድን አሁን እውቅናቸው እየቀዘቀዘ መጥተዋል። ማይክልም አባት የእነሱ እውቅና እንዲቀዘቀዝ ስለማይፈልግ ማይክልን አብራቸው ከወንድሞች ጋር አልበም አውጣ ብሎ ማይክልን ያስገድደዋል። ማይክል በአባቱ ሀሳብ አልተስማማም ነበር። አሁን ባለውበት ሰዓት የራሴ ስራ ላይ ነው እንጂ ትኩረት ማድረግ የምፈልገው እነሱን ማገዝ አልፈልግም ይላል። እዛ ላይ ደግሞ በጣም ነው ስራ የሚበላሸው ብሎ አባቱን ሊያስረዳው ይሞክራል። አባትየውም ንዴቱን መቆጣጠር እያቃተ ይመጣል። እናም ከተቀመጠበት ይነሳና አንተ ማነኝ ብለህ ነው የምታስበው ይለዋል። ታዋቂ ነኝ ብለህ ነው የምታስበው? እኔ እኮ ነኝ ታዋቂ ያደረግኩ፣ እኔ ነኝ ያለበት ደረጃ እንድትደርስ ያረኩ አለው። ወደኋላ ተመልሶ ማንነቱን ሊያስታውሰው ሞከረ። ማይክል ግን ከአባቱ ጋር መጨቃጨቅ ስላልፈለገ ተነስቶ ቤቱን ለቆ ይወጣል። ማይክል ብቻውን ተረጋግቶ ማሰብ ነበር የፈለገው። ነገር ግን አድናቂዎቹ በሄደበት ቦታ በጠቅላላ እየተከተሉት ስሙን እየጠሩት እረፍት ይነሱታል። ማይክል ደስተኛ አይመስልም። ቤተሰቤ አባቴ ብሎ የሚያስበው ሰውየው ከገንዘብ ውጪ ሌላም የሚያስጨንቀው ነገር የለም። የማይክል ሹፌርም ቢል የማይክል ሁኔታ ሲመለከት እንዴትም ብሎ ማንም ወደ ሌለበት ቦታ ይዞት ይሄዳል እና መጮህ ከፈለክ መናገር ከፈለክ የፈለግከውን ነገር እዚህ ማድረግ ትችላለህ አለው። ማይክልም አባቱ እስከዛሬ ያደረገውን ነገሮች ለሹፌሩ ይነግረዋል። እስከዛሬ ድረስ ሲጠቀምብኝን ይኖረው፣ በዛ ላይ ደግሞ አይወደኝም፣ ከኔ የበለጠ ወንድሞቼን ይወዳቸዋል ይለዋል። አሁን ደግሞ የራሴን ስራ እየሰራው ራሴ ላይ ትኩረት ማድረግ ስጀምር አሁን ተመልሶ ከነሱ ጋር ስራ ይለኛል ይለዋል። ቢልም ታዲያ ምንድነው የምጠብቀው? በቂ ገንዘብ ያለ ራስን ችለ ለምን አትኖርም ይለዋል። ማይክል ግን አሁን ቤተሰቤን ጥዬ ወጥቼ ብቻዬን ለመኖር ዝግጁ አይደለሁም ብሎ ነበር የመለሰለት። የሚያሳዝን ሁኔታ ማይክል በዚህ ሁኔታ ውስጥ ይቆያል። አሁንም ቢሆን ማይክል በአባቱ ቁጥጥር ስር ነው ያለው። ማይክል በተመሳሳይ ሰዓት የራሱንም ስራ እየሰራ ወንድሞቹንም እያገዘ ነው። ምክንያቱም ከአባቱ ጋር መጣላት አልፈለገም። በዚህም ምክንያት ስለ ነፃነትና ስለ ዲፕሬሽን የተለያዩ ግጥሞችን ይጽፍ ነበር። የሆነ ቀን ማይክል አዲስ ሪከርድ ሌብል ይተዋወቃል። የዚህ ሪከርድ ሌብል ጠበቆች በጣም ጎበዞች ናቸው። ማይክልም ከነሱ ጋር ለመስራት ወሰነ። ማይክልም እነዚህን ጠበቆች በመጠቀም ለአባቱ መልእክት ይልክለታል። ማይክል ከዚህ በኋላ ምንም አይነት ዘፈን ከወንድሞቹ ጋር አይሰራም። እነዚህንም ነገሮች በጠቅላላ ቀጥታ ለአባቱ በፋክስ ነበር ይላከለት። አባትየው ማይክልን ለማግኘት ሲሞክር ማይክልን ማግኘት አልቻለም። ቀጥታ የሚያገኘው ጠበቆቹን ነበር። ደሞ ተራ ጠበቃ አይደሉም። በጣም ጎበዝና ጥሩ ኮኔክሽን ያላቸው ሰዎች ናቸው። አባትየውም ይሄ ማይረባ ልጅ የሁሉ ነገር አድርጌለት ብድሬን እንደዚህ ነው የሚመልሰው ብሎ በጣም ተናዶ ሚስቱ ላይ መጮህ ጀመረ። አየሸዋ ልጅሽን ይላታል። መጥቶ ፊት ለፊት ለመናገር አቅሙ ስላልነበረው እንኳን በአንድ በማይረባ ወረቀት ነው ካንተ ጋር መስራት አልፈልግም ብሎ ያባረረኝ ይላታል። እናትየውም ታዲያ ማይክል እኮ አሁን ሕፃን ልጅ አይደለም ትለዋለች። አሁን ትልቅ ሰው ሆኗል። ስለዚህ አንተም ይሄን ማሰብ አለብህ አለችው። ሕፃን እያለህ እንደምታየው አሁንም ልታየው እንዳትሞክር፣ መንገድህን ቀይር ብላ ባሏን ትመክረዋለች። ነገር ግን አሁንም በድጋሚ እጅህን ብታነሳበት ከኔ ጋር ከባድ ጥል ውስጥ ነው የምንገባው ብላ አስጠነቀቀችው። አሁንም የኔ ሀብት ነው ብለህ የምትኩራራበት ነገር በጠቅላላ በማይክል ምክንያት እንደመጣ እንዳትረሳ አለችው።
ሰውየው ግን ማይክልን እኔ ታዋቂ ባላደርገው ኖሮ ምንም ነገር አይኖረውም ነበር ብሎ ነው የሚያስበው። በስተመጨረሻም ከዚህ ሰው ጋር ማውራት ጊዜዋን ማባከን እንደሆነ ስትረዳ ጥላው ትሄዳለች። በሌላ በኩል ማይክል በስተመጨረሻ ነፃ የሆነ ያህል እየተሰማው ነው። ሹፌሩና ከቦዲጋርዱ ከቢል ጋር አንድ ላይ በመሆን መጫወቻ ለመግዛት ይሄዳል። የህፃናት መጫወቻ መሸጫ ውስጥ የነበሩት ህፃናት በጠቅላላ ማይክልን ሲያዩት አድናቂዎቹ ስለነበሩ ያስፈርሙት ተሰብስበው ይሄዳሉ። ማይክልም አዲስ የገዛቸውን መጫወቻዎች ይዞ ወደ ወንድሞቹ ነበር የሄደው። እሱም የህፃን መጫወቻ እኮ ነው የገዛኸው ምን ሆነሃል ብሎ ነበር ያሾፉበት። በዚህ ምክንያት ማይክል እንደ ጓደኛ አድርጎ የሚጫወተው አብዛኛው ጊዜ ከጦጣው ጋር ነበር። ለዛ ነው ከጦጣው ጋር በጣም ለየት ያለ ግንኙነት ያለው። የማይክል አባትም ጠበቆቹ ስለላኩለት ወረቀት ያነሳበታል። እናም ሊያስፈራራው ሞከረ። በምንም አይነት ሁኔታ ሁሌም ቅድሚያ የሚሰጠው ቤተሰብ ነው። ለነገሩ ቤተሰብ የሚባለው ነገር አይገባህም አለው። ማይክል ምንም ነገር አልተናገረም። ጸጥ ብሎ አባቱ የሚያወራውን እያዳመጠ ነበር። ማይክል አባቱን በጣም ነው የሚፈራው። ማይክል ከቤተሰቡ ቤት ሳይወጣ ቀስ በቀስ የራሱን ህይወት እየመሰረተ መጣ። ህመም ላይ ላሉ ህጻናቶች የተለያዩ እርዳታዎች ያደርጋል። የተለያዩ ሚዲያዎች ማይክልን ኢንተርቪው ለማድረግ ፈልገዋል። እሱ ግን አሁን ጊዜው አይደለም ነበር የሚላቸው። ማናጀሩ ለምንድነው ኢንተርቪው ማትቀበለው ብሎ ሲጠይቀው ለሰዎች ግልጽ መሆን አልፈልግም፣ በጣም ውስብስብ መሆን ነው የምፈልገው ይለዋል። ማይክል ወጥቶ እሱ ከሚናገር ስራዎቹ እንዲናገሩለት በጣም ነበር የሚጠራው። ማይክል አዲሱን አልበም እየሰራ ነው ያለው እና ራሱን በስራ ቢዚ አድርጎ ነበር። እንደ አጋጣሚ ልክ ቴሌቪዥን ሲከፍት ሀገሪቷ ውስጥ የተለያዩ ግጭቶች እንዳለ ይመለከታል። እናም አንድ ቀን በጣም ታዋቂ ሲሆን በዓለም ዙሪያ ስታወቅ ጦርነትና ግጭት ምን ያህል አስከፊ እንደሆነ የሚያሳይ ዘፈን ዘፍናለሁ ብሎ ለራሱ ቃል ይገባል። ማይክል እንዲሁ ታዋቂ ዘፋኝ ብቻ ሆኖ መቅረት አልፈለገም። ዳንስ ላይ በጣም ጎበዝ ስለሆነ ወጣቶችን ሰብስቦ ዳንስ ያሰለጥናቸው ነበር። ዳንስ በደንብ ከሰለጠኑ በኋላ የራሱ ግሩፕ ይመሰርታል። ከዛም በጣም ብዙ ቪዲዮ ክሊፖች አብረው ለመስራት ይወስናሉ። የማይክል የፈጠራ ችሎታ ሁሉንም ሰው ነበር የሚያስደምመው። በዛ ላይ የፈጠራ ችሎታው እዚህ ላይ አላበቃም። የተለያዩ ሆረር ፊልሞችን እየተመለከተ ነበር ለቪዲዮ ክሊፕ የሚሆን ሀሳብ እየፈለገ። በስተመጨረሻም አንድ አሪፍ ሀሳብ ያገኛል። በጣም በሚገርም ሁኔታ ዘፈኑን ተሰርቶ ቪዲዮ ክሊፑ መቀረጽ ይጀምራል። በስተመጨረሻም ማይክል አንድ ትልቅ ኮንሰርት ያዘጋጃል። እናም ከዳንሰኞቹ ጋር ክሊፑ ላይ የነበረውን የዳንስ ፐርፎርማንስ ያቀርባል። የቪዲዮውን ክሊፕ ያልወደደው ሰው የለም። የዛኑ ሰዓት ደግሞ አልበም አውጥቶ ስለነበር አልበሙ ራሱ በጣም ታዋቂ ነው የሆነው። ሰዎች ማይክልን ለመንካት ራሱ ማይሆኑት ነገር አልነበረም። ሰዓቱ ኤምቲቪ በሰዎች የሚወደድ የቲቪ ቻናል ነበረ። እናም የማይክል ጠበቆች እዛ ቻናል ላይ ዘፈኑ እንዲጫወት ያደርጋሉ። የሚገርማችሁ ነገር ኤምቲቪ የጥቁር አርቲስቶችን ዘፈን አያጫውትም ነበር። ምክንያት ተብሎ ደግሞ የሚወሰደው ህፃናቶች ይደነግጣሉ ተብሎ ስለሚታሰብ ነው። ማይክልም ይህንን ዘፈን የሰራውት ለሁሉም ሰዎች ነው፣ ለጥቁር ሰዎች ብቻ አይደለም ብሎ ነበር የተናገረው። እናም ለዘረኛ የቲቪ ቻናል እንዲሁ ዝም ብሎ እጅ መስጠት አልፈለገም ነበር። በሚገርም ሁኔታ ዓለም ማይክልን እያወቀችው መጣች። አልበሙ ለቁጥር የሚከብድ በጣም ብዙ ኮፒዎች ይሸጣሉ። ማይክል ኮንሰርቶች ላይ ፐርፎርም ሲያደርግ አብዛኛው ጊዜ ሌላ ሰው ነው የሚሆነው። በዛ ላይ ደግሞ በጣም ነበር አድናቂዎቹን የሚወደው። ይህ ሁሉ ነገር ሲፈጠር ማይክል አሁንም ገና ወጣት ነበር፣ 25 ዓመቱ ነው። አንድ ቀን ምሽት ማይክል ኮንሰርት በኋላ ፓርቲ ያዘጋጅና እዚህ ፓርቲ ላይ አባቱ ይገኛል። እንደተለመደው ሌላ ጥፋት አጠፋ አባቱ። እናም የገዛ ልጁን ገንዘብ ማተሚያ ማሽን ብሎ ነበር የጠራው። ማይክል በጣም ነበር የተናደደው። ምን ማድረግ እንዳለበት ራሱ ግራ ገባው። ምን አለ ይህንን ሰውዬ ለአንዴና ለመጨረሻ ጊዜ ማየው ዛሬ በሆነ ብሎ ይመኛል። በኋላም የማይክል አባት ከአንድ ማስታወቂያ ባለሙያ ጋር ይገናኝና ልጆቹ ትልቅ ማስታወቂያ እንዲሰሩ ከሰውየው ጋር ማውራት ይጀምራሉ። የማስታወቂያ ባለሙያውም እዚህ ማስታወቂያ ላይ ማይክል ይካተትበታል ብሎ አባትየውን ጠየቀው። ምክንያቱም ያለሱ ለሚመጣው ችግር ኃላፊነት ወስጄ ማስታወቂያውን መስራት ይከብደኛል አለ። አባትየውም በጣም በእርግጠኝነት አዎ ማይክልም ይኖራል ብሎ ነበር ከሰውየው ጋር የተስማማው። ማስታወቂያው የፔፕሲ ማስታወቂያ ነው። ማይክል ወደ ቤት ሲመጣ አባትየው ላናገር እፈልጋለሁ ይለዋል። ማይክል የሆነ ችግር ሊፈጥር እንደሆነ ገብቶታል። ማይክልም አባቱን ምንድን ነው የፈለከው ብሎ ጠየቀው። አባትየውም ከወንድሞች ጋር አንድ ላይ ማስታወቂያ ትሰራለህ ይለዋል። ማይክል ማስታወቂያው እንደማይሰራ በግልጽ ነበር የተናገረው።
አባትየውም ከተቀመጠበት ብድግልና ወደ ማይክል ጠጋ ማለት ይጀምራል። እናም በተቻለው አቅም ማይክልን ለማናደድ እየሞከረ ነው። አባትየው ማይክል እንደሚፈራው በደንብ ነው የሚያውቀው። እሱንም እየተጠቀመበት ነበር። በስተመጨረሻ ማይክል ምንም አማራጭ ስላልነበረው ከወንድሞቹ ጋር አንድ ላይ በመሆን የፔፕሲ ማስታወቂያ ለመቅረጽ ይሄዳሉ። በቀረጻ መሀልም እንደ አጋጣሚ ሆኖ ኤሌክትሪክ ኮንታክት ያደርግና እሳት ፈጥሮ የማይክል ጸጉር በእሳት ይያያዛል። የሚያሳዝን ሁኔታ ማናቸውም ደርሰው እሳቱን ከማጥፋታቸው በፊት እሳቱ ከጸጉሩ አልፎ ጭንቅላቱ ላይ ደርሷል። ማይክል ሆስፒታል በደረሰበት ሰዓት ጋዜጠኞችና አድናቂዎቹ በጠቅላላ ከሱ ቀድመው ሆስፒታል ደርሰው ነበር። አባትየው በጣም ነበር የተናደደው፣ ምክንያቱም ገንዘብ ማተሚያ ማሽኑ ታሞ ሆስፒታል ገብቷል። ሐኪሙም ወጥቶ ለቤተሰቦቹ የተፈጠረውን ነገር ያብራራላቸዋል። እናም እንዲረጋጋ ብለን የተለያዩ ህመም ማስታገሻ መድኃኒቶች ሰጥተነዋል ብለው ለቤተሰቦቹ ተናገረ። አባትየው መጀመሪያ የጠየቀው ጥያቄ እና መቼ ነው አገግሞ ወደ ስራ የሚመለሰው ብሎ ነበር። ሐኪሙም የማይክል እናትም ሁለቱም አንድ ላይ በጣም ነበር የደነገጡት። ይሄ ሰውዬ ምን ሆኗል ብሎ ነበር ሁሉ የሚያሰበው። ሐኪሙም በዚህ መሀል ይገባና ልጅ ሊሞት ነው እያልኩህ እኮ ነው አለው። አንተ ግን የሚያስጨንቅ ተመልሶ ወጥቶ መች ነው የሚዘፍነው የሚለው ነገር ነው አለው። አባትየውም ልጄን አውቀዋለሁ፣ ልጄ ድጋሚ ማገገም የሚችለው እዛ መድረክ ላይ መቆም እንደሚችል ሲያውቅ ብቻ ነው አለ። ማይክል መትረፉ ብቻ በጣም አስደስቶታል። ነገር ግን በሚያሳዝን ሁኔታ በተቃጠለበት ቦታ ድጋሚ ጸጉር መብቀል አይችልም። በላይ ደግሞ ፊቱ አካባቢም እሳቱ አግኝቶት ስለነበር አጠቃላይ ሰርጀሪ መደረግ አለበት። ማይክል ይህንን ጊዜ ዋጥ አድርጎ ማለፍን ነበር የመረጠው፣ ምክንያቱም ከዚህ የባሱ በጣም ብዙ ጊዜያትን አሳልፈዋል። ማይክል በጣም ህመም እየተሰማው ራሱ ምንም አይነት ማስታገሻ መድኃኒት አልወስድም እያለ ነበር። በስተመጨረሻም ሐኪሞቹ አሁን ያለህበት ሁኔታ እንደ ማንኛውም ጤነኛ ሰው መኖር የማትችልበት ሁኔታ ነው ብለው ያስረዱታል። ማይክልም ምንም አማራጭ ስላልነበረው ከዛ ሰዓት ጀምሮ የተለያዩ ማስታገሻ መድኃኒቶችን መውሰድ ጀመረ። እናቱ ከማይክል አጠገብ ዞር አላለችም ነበር። በስተመጨረሻም ከ25 ዓመት በኋላ ከአባት ልከልልህ ባለመቻሌ በጣም ይቅርታ ብላ ይቅርታ ጠየቀችው። ማይክል እንደዛ ተጎድቶ እንኳን እየተዘዋወረ ሌሎች በሽተኞችን ይጠይቅ ነበር። ደካማ ሆኖ መታየትን አልፈለገውም። በተለይ ደግሞ ለልጆች በጣም የተለየ ትኩረት ይሰጣል። ማይክልም በአደጋው ምክንያት ፔፕሲን ለመክሰስ ወሰነ። እናም ከነሱ በክስ የሚያገኘውን ገንዘብ በጠቅላላ በእሳት አደጋ ለተጎዱ ህፃናቶች እርዳታ እንደሚሰጥ ይናገራል። ማይክልም ፈጣሪ ማመስገን ጀመረ። ቢያንስ በሕክምና የሚስተካከል አይነት በሽታን የሰጠኝ፣ አካሌ ቢጎል ምንድን ነው ማረገው እያለ ያስባል። እዛን ሰዓት አንድ ነገር ይወስናል። ከሆስፒታል እንደወጣ የመጀመሪያ ኮንሰርቱን ከወንድሞቹ ጋር እንደሚያደርግ እንዳለውም በ1984 ማይክል ከወንድሞቹ ጋር አንድ ትልቅ ኮንሰርት ያዘጋጃል። በኮንሰርቱ መጨረሻም ማይክል ንግግር አደረገ። እኔ ከዚህ በኋላ ማይክል ጃክሰን ብቻ ነኝ፣ ከወንድሞቼ ጋር ምንም አይነት ሙዚቃ አልሰራም አለ። የማይክል እናት ለማይክል በጣም ደስተኛ ናት። ማይክልም ከመድረክ ልክ እንደወረደ አባቱ ይመጣና ምንድን ያደረግከው ብሎ ማይክል ላይ ይጮህበታል። ማይክል አሁንም ምላሹ ዝምታ ነበር። በዚህ መሃል ጣልቃ ገብቶ ማይክል ቦዲጋርድ ቢል የማይክልን አባት አስቆመው። ከ1988 ጀምሮ ማይክል ሙሉ ለሙሉ የራሱን ህይወት ይጀምራል ከአባቱ ነፃ ሆኖ። ከዛ በኋላ ማይክል በጣም ብዙ ዘፈኖች ሰራ፣ ብዙ ኮንሰርቶች፣ በጣም ብዙ ገንዘብ አገኘ። ማይክል ኮንሰርት ያዘጋጃል ከተባለ ወዲያው ነበር ቲኬቶቹ ተሸጠው የሚያልቁት። እስካሁን ተሰርቶ ለእይታ የቀረበው የማይክል ጃክሰን ታሪክ ፊልም ይህንን ይመስል ነበረ። ሌላ ክፍል ከወጣ ይዤላችሁ እመጣለሁ። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሳይበለን። እወዳችኋለሁ። ቻው።